አብርሽ እንግዲህ ሁለተኛ ሚስት በማግባቱ አባቱ በጣም ተቆጥተዋል ማለት ነው። ጋሽዬ በጣም ተሰምቷቸዋል። ምክንያቱም ያው አሁን ነው በቅርቡ የልጅ አባት የሆነው ልጁንም አላሳድግም ሁለተኛ ሚስት ሲያገባ በጣም ተቀይመዋል፣ በጣም ከፍቷቸዋል። ስለዚህ የሰራው ስራ እውነት ለመናገር እኔ ራሱ ትክክል ነው ብዬ አላስብም። ለምን አትሉኝም? ጋይስ አሁን ይሄ ልጅ አሁን ነው የወለደ በቅርብ። ስለዚህ ሀራም ነው። ህፃኑ አለ ህፃናቶች አባታቸውና እናታቸው እንዲለያዩ አይፈልጉም። ታውቃላችሁ። አሁን ሳይሆኑ እየቆዩ ነው የሚሰማቸው። እና ደግሞ አንዳንድ አሽቃባጮች ደግሞ እንኳን ያገባህ ምናምን የምትሉ ቆይ ምን አደረገችው ይችኛዋ ማለት ነው? የልጅናቱን ምን እንዲያደርጋት ፈልጋችሁ ነው? እንኳን አገባህ የምትሉት ኸይር ነው ሄር አይደለም። እናንተ ራሱ ኮመንታተሮች የምትሰሩት እና እኔ ቪዲዮዋቸው ጋር የእንትን ቲክቶክ ላይ ቆርጠው ለቀው ታይቸው ነበርና አብዛኛዎቹ ግን እንኳን አገባህ እልል የኔ ልዕልት የኔ ምን እያላችሁ የሩታን ፎቶ እንደዚህ ሆነ በእንስሳ በሚያስጠላ እንስሳ እያደረጋችሁ ትለቃላችሁ። ይሄ ኸይር ነው ኸይር አይደለም። እኔ ክፉ ነገር አልናገርም፣ አልሳደብም ሲጀመር። ምክንያቱም ወይ እነሱ ወይ ፕራንክ ነው ወይ ምንድን ነው። እኔ ምንም አላምን። እኔ እኮ ዩቲዩበሮችን አላምናቸውም። ታውቃላችሁ እኔ እንደማላምናቸው። ለዛ እኮ ነው የማልሳደበው፣ ለዛ እኮ ነው ክፉ ነገር የማልናገረው። አስባችሁታል? ቶፊቅና ማሪናን ታውቃላችሁ? ከአሁን በፊት ቶፊቅና ማሪና አሁን እኛ ተጋቡ ብለን ትክክለኛ ፍቅረኛሞች፣ እነሱ እኮ ትክክለኛ ፍቅረኛሞች ነው የሚመስሉት የነበረ ያኔ ግን ድራማ እንዲጀምሩ ታውቃላችሁ? አልጋ ላይ ሆነው ምናምን በቃ ሁሉ ነገራቸው ምናምን አረካታቸው ባልና ሚስት ነበር የሚመስሉ ማለት ነውና ያኔ ደግሞ ጾም ነበር ታውቃላችሁ አይደል? ማሪናና ቶፊቅ በተገናኙ ጊዜ እንትን ነበረ ጾም ነበረ። ስለዚህ ሁሉም እየተሳደበ ነበር። ያው ማሪና ክርስቲያን ናት፣ እሱ ደግሞ ሙስሊም ነውና ብዙዎቻችን ኃጢአት በጣም ከባድ ኃጢአት ውስጥ አስገብተውን ነበርና እኔ ከዛን ወዲህ አላምናቸውም። ይቅርታ አድርጉልኝና ማንንም አላምንም። ማንንም እኔ ራሱ የአብርሽና የዚች ሄርሜላ ውሸት ራሱ እየመሰለኝ እኮ ነው። እውነቴን ነው የምላችሁ። ለምን አትሉኝም? ለምሳሌ አሁን እሱ ቀለበት ሲያደርግ ካልነገራቸው እንዴት ልትመጣ ትችላለች? ሩታውን መታ ነበር ያን ጊዜ ቀለበቱ ጊዜ አይደለ? ስለዚህ ተነጋግረው ነው እባካችሁን ያለበትን ቦታ ምናምን ተናገሩ። ስለዚህ እሷ ደግሞ መጣች። ከዛ በቃ ድራማው ተሳካ ማለት። እኛን ክፉ ነገር እያናገሩ ነው የጀማ። እናንተ ክፉ ነገር አትናገሩ። ዝም ብላችሁ ዩቲዩበሮች እንደኔ ስሩ፣ ፈትፍቱ ምናምን እና እኔንም ሰብስክራይብ እያደረጋችሁ ሰብስክራይብ ግን እያደረጋችሁ አይደለም። ለምንድን ነው? ጥያቄ ልጠይቃችሁ። የግዴታ እያለቀስኩ መምጣት አለብኝ? እያለቀስኩ ልምጣ አይደል? እያለቀስኩ ብመጣ እኮ ይሄኔ በቃ እንዴት እንደምታደርጉን ያውቃለሁ። ስለዚህ ሁሌ ሰው ልጅ ማልቀስ ሀራም ነው። ሰው ከመሬት ተነስቶ ማልቀስ ምንድን ነው? አፈምሱኝ እስኪ አፈምሱኝ። አሁን እኔ በቅርብ ልገባ ነው ሀገር፣ ስልችት ብሎኛል። የመዳም ኩሽና መሮኛል። አታዩትም? ፊት የራሱ ማዲያት ብታዩ ማዲያት ምን የለትን ፊት የራሱ ብልሽሽት ብሏት ፀጉሬ የራሱ ይወት ግንባራም ሁኝላችሁ ቀረው ማለት ነው። ስለዚህ አፈምሱኝ በቅርብ ሂጅ ላግባ ወለላ። ለነገሩ የሚገባ ወንድ ስለሌለ ማግባት እንኳን አላገባም። ግን ስለዚህ አበረታቱኝ ጋይስ። ምንድን ነው አበረታቱኝ። ሼር አድርጉልኝ። ቻናሌ ምንም እየታየ አይደለም። እንትን ሼር አላደረገውም። ለምን እናንተ ታዩትና ላይክ አታደርጉም? አይታችሁ ላይክ ታደርጉ ዩቲዩብ ሼር ያደርግልኝ። ግን እናንተ ወይ ለቅሶ ነው የምትፈልጉ ወይ እየተላላጥኩ እየተጋጋጥኩ እንድመጣ ነው የምትፈልጉ። እና እንዴት ናችሁ? ደህና ናችሁ አይደለ? ለማንኛውም ግን ሰብስክራይብ የምታደርጉት እናመሰግናለን። ደግሞ ይህ አመት 2000 ስንት ከገባ ደግሞ ቻናል መቁጠር አቁሟል። ምንድን ነው ችግሩ? አልገባኝም። እኔ ሊገባኝ አልቻለም እውነት ለመናገር ሰው። በዛ ላይ ደግሞ እናንተ ደግሞ በቃ ቀሬ ትሉብናላችሁ እና ለዛ ነው እላችኋለሁ። ለማንኛውም እንግዲህ ይሄን ያለው ነገር እንግዲህ እኛም ያው ባይዘው ትክክለኛ ትዳር ከሆነ አሁን ተወልዳለች። እኔ ግን እቺ ቤተሰብ የላትም ነው ብዬ የማስበው። ቤተሰብ የሌለው ቀለበት፣ ቤተሰብ የሌለው ትዳር ሹሃዳ ትላለች ያቺ ሹሃዳ ማሳዝናኛል። አሁን በሹሃዳ መጣበታለሁ አንድ ቀን ማለት ነው። በጣም ያሳዘነችኝ እውነት ለመናገር ከምር ልቤን የነካችኝ እና እንማርበታለን። በተለይ ትዳር ያላዝን ያላገባን ምናምን ነገር እንማርበታለን እንማማርበታለን። እና ስለዚህ ያለው ነገር ይሄ ነው ውዶች ማሮች። ግን ደክሞኝ እኮ ነው አሁን የተኛሁት እና ስለሱ እንመጣበታለን። እሺ በቀጣይ ቪዲዮ እንመጣበታለን። ስለዚህ እንማን እንተማመን። ምንድን ነው ጭርስ ሲል ራሱን እያመኛል። ምንድን ነው የሆነ ጭርስ ይላል። ውድም በቃ እዚህ ምዛም ሙቀው ደብልቀው ሲባል ደስ ይለኛል በጣም ማለት ነው። እና ጥርሴን በቅርብ አስተክለዋለሁ። ባይዘው ማለት ነው ኢትዮጵያ ሲሄድ ዩቲዩብ አሁን ይከፍለኛል። ቀጣዩ ያሁኑ በሚከፍለኝ ማለት ነው። እና ማለት ነው
እሰራባታለሁ ያቺ የምትለዋ ማለት ነው። ባሏ እንደ ከዳት ምናምን ነገር ስታሳዝን በጣም የምታሳዝነው ማርያም። እና በዚሁ አጋጣሚ ዩቲዩቧን ሰብስክራይብ አድርጓት በዚሁ አጋጣሚ እና ይሄን ያለው ነገር። በተረፈ ግን እንዴት ናችሁ? ደህና ናችሁ? እናንተ ሁሉ ሰላም ነው? አማን ነው አለን እንግዲህ እግዚአብሔር ይመስገን። በዚያው ውጭ እኮ ነው ማለት ነው። እና ይሄ ነው እላችኋለሁ። እሱ እንደዛ ነው። እንዴት ናችሁ ግን? ሁሉ ሰላም አለን አለን። ፊቴ ምን እንደሚመስል ማዲያት በስመ አብ ፊቴ እንዴት እንደተበላሻሽ እናንተ። አረብ ሀገር ፊታችን እንደዚህ እየተበላሸ እኔ ግን ማለት ነው እንደው የእኛን ብር የምትበሉ ሰዎች አመድ ይሁንባችሁ። እንዴት አትሉኝም? ፊታችን እንደዚህ ማዲያቱ ነው። ወላ ወንዶች፣ ወላ ባል ተብዬዎች፣ ወላ ቤተሰብ ተብዬዎች ሁላችሁም እንደ ጥብቅ ያርጋችሁ ነው የምለው። ማርያምን እዩት ፊት የቴሌን ፊት ራሱ ስታዩት እንዴት እንደሚያሳዝነው ማርያም። ማዲያት በማዲያት እዩት። አያችሁት? ማዲያት እዩት። መግማማት አሉ ማማዝናሽ። እሺ ለማንኛውም ይሄን ያለው ነገር ጋይሶችዬ፣ በተረፈ እንግዲህ ምንም ማድረግ አልችልም። ሌላ ቪዲዮ እመጣላችኋለሁ። ስራ ልሰራ ነው። ሰላማችሁ ብዙ ትትረፍረፍ ይበልልኝ። እኔ ምርጦች ምርጦች፣ ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን እና ያለው ነገር ይሄ ነው። ሌላ ምን እላችኋለሁ? ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። እናመሰግናለን። ይሄን ያለው ነገር እሺ ወይዘው ማታ ላይ ብንገናኛለን እንዳትቀሩ እሺ። ቤቴ ዛሬ እገባለሁ ከበጎች ጋር ማለት ነው። በጎች እነዚህ ስለ በጎች አሁን ቪዲዮ ሰራው። በቃ ማታ ላይ እገባለሁ። ገሌን ታጠብና ገሌን ታጠባለሁ። ድክም ብሎኛል ደግሞ። ባይ ባይ